እንደ ፍቅረኛዬ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው። ገባሽ? እነዛ ቪዲዮ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ ለፍቅረኛ ብለሽ ብቻ ያኔ ስታወሪ ማንም ሰው ሲያልፍበት መፍረድ አያስፈልግም። ማንም ሰው ፍቅረኛ ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ በዛ የለኝም። አሁንም ሪከርድ አድርጋችሁ ፖስቱ። እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። አንዴ እኔ ካልነገር እዚህ ቤት ትእዛዝ ካልሰጠው ስክሪን ሪከርድ አያደርጉም። አንዴ ልንገርልሽና አንቺ ታረያለሽ። ፕሊስ እባካችሁ አሁን አበበች የምትናገረውን ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንፃር ማለት ነው። ደግሞ እየሰማ ከሆነ እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አሉኝ ቪዲዮዎች ማለት ነው። ይገርመዋል እንዴ? አይግረመው፣ አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜን እንዲጠራ የምፈልገው የለኝም ቪዲዮ፣ የተለያዩ ቪዲዮዎች ግን ስክሪንሾቶች ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው ዛሬ የተናገርኩት ባለፈው ማለት ነው። በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶንት ኬር። በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ከዚህ ነው ስትሮንግ መሆን ያለብሽ። ከዚህ በፊት አስለቅሶኛል። ስልኬን ባገኘው ቁጥር በኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? የተለያየልሽ የመጀመሪያ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛው ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት ወይ የላከል ለኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ አይደለም ቱርክኛ ነው፣ ቱርክ ነው ጀርመን ነው ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም? ወረቀት ስለሌለው ነው እኮ በሌላ ሰው ስልክ የሚለሱ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለኔ እኮ 24000 ዩሮ ስራ ይኸውልሽ፣ የ24000 ዩሮ ስራ እንስዬ ነው ለሷ ብዬ ከአሜሪካ ወደ ጀርመን አውጥቶ ከጀርመን ወደ እንደዚህ ነበር ልቤን ሲጠባው የነበረው። እንደዚህ ነበር ልቤን ሲጠባው ሲያደክመኝ ነበር። 24000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24000 ዩሮ የሚከፈለው ሰው አይታችሁ ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት ስትላመጂ ነው። ገባሽ? ያን መልክ እኔ ከሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋራ አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ። ስለዚህ ብሩን ጠይቄው ማለት ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነችን ከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛም ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና
ጥሩ ሰው ነበረ ዋይዘው ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛስ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። እሺ ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው? ሲቀር ይቀራል ምናምን ነገር ስትዩ ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላንና እንትኑ ሳልን ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላ መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎክ አደረኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወዴ ሳይሆን በግድሽ ብሎ